አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ግንቦት 9። በዚህች ቀን የጻድቅ ንጉሥ ቆስጠንጢኖስ እናት ቅድስት እሌኒ አረፈች። ይህችም ቅድስት በፊት የአንድ ነጋዴ ሰው ሚስት ነበረች። እርሱም በነገር ሰሪነት ንጽሕት ሆና ሳለች ወደ ባህር ጣላት። የክብር ባለቤት በሆነ በጌታችን ፍቃድም ሮሃ ከሚባል ሀገር ደርሳ የበራንጥያ ንጉሥ ቁንስጣ አገኛት። ውበቷና ደምግባቷንም አይቶ አገባት። ለክርስቲያን ነገሥታት መጀመሪያቸው የሆነውን ቆስጠንጢኖስ ወለደችው። ምግባርና ሃይማኖት በማስተማር በመልካም አሳደገችው። ልጇን በነገሰ ጊዜ ወደ ኢየሩሳሌም ሂደሽ የክብር ባለቤት የሆነ የክርስቶስ መስቀል ግለጪ፣ የከበሩ ቦታዎችንም እስሪ የሚላት በሕልሟ አይታ እንዴት እንዳየች ይህ ለልጇ ነገረችው። እርሱም ከብዙ ሰራዊት ጋር ሰደዳት። በደረሰችም ጊዜ የክብር ባለቤት ስለሆነ ስለ ጌታችን መስቀል መረመረች። አዳኝ የሆነ መስቀሉም ሁለቱ ወንበዴዎቹ ከተሰቀሉባቸው መስቀሎች ጋር አገኘችው። የክብር ባለቤት የክርስቶስ መስቀል የትኛው እንደሆነ ታውቅ ዘንድ በወደደች ጊዜ ከራሱ በላይ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚል በእንጨት የተቀረጸበትን ጽሑፍ ያለውን እንደሆነ የኢየሩሳሌም ኤጲስቆጶሳት ቅዱስ መቃርስ ነገራት። ከዚህም በኋላ ከእርሱ ምልክት ታይ ዘንድ ፈለገች። የሞተ ሰውም አግኝታ መስቀሎቹን በበድኑ ላይ አኖረች፣ አልተነሳም። ከዚህም በኋላ ሶስተኛ መስቀል በላዩ አኖረች። ያን ጊዜ ምውት ተነሳ፣ ሃይማኖቱም ጸና፣ ደስታዋም በዛ። ከዚህም በኋላ ዜናቸው በመስከረም ወር በ17 የተጻፈ በከበሩ ቦታዎች ውስጥ አብያተ ክርስቲያናትን ትሰራ ዘንድ ጀመረች። ለአባ መቃርስም በከበሩ ቦታዎች ሁሉ አብያተ ክርስቲያናት እንዲሰሩ ብዙ ገንዘብንም ሰጣቸው። ከዚህም በኋላ ወደ ልጇ ተመልሳ የሆነውን ሁሉ ነገረችው። የከበረ መስቀል በመገኘቱ እጅግ ደስ አለው። ይህችም ቅድስት በጎ ገድሏን ከፈጸመችና እግዚአብሔርን ካገለገለች በኋላ ስለ ካህናትም ልብስና ቀለብ ለአብያተ ክርስቲያናትና ለገዳማት ብዙ ጉልቶችና ርስቶቹ ለድኖችና ለምስኪኖችም እንዲሁም ከሰራችና ከተከለች በኋላ በሰላም አረፈች። መላ ዕድሜዋ 80 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷን ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። የወደቀ የነጠበን በአፍረት ጋር መላእክት ይታረሙልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአኒ እግዚኦ ውስተ መንሱት አላ አድኅነኒ ወባልሐኒ እምኩሉ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረት በእንታነ ኀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።